ልክ ስልጣን ላይ በወጡ ማግስት ጠመንጃውን አገሪቱ ላይ ያለውን ኃይል በሙሉ በቁጥጥራቸው ስር ሲውል አይተናል። ስልጣን ላይ የወጡ ሰዎች ከዛች ማግስት ጀምሮ አዋቂዎች ሲንበረከኩላቸው አይተናል። አርቲፊሻል ዕውቀት እንዳላቸው ሁሉ ሲመጡ አይተናል። የዕውቀት አርቲፊሻል የለውም ግን ዕውቀትን ለማብረስ ሲሞክሩ አይተናል። ስልጣን ላይ ያሉ ሰዎች በጣም ብዙ ነገር ላይ ያደርጉ ሞክረዋልና ህፃን ሆነን ስልጣን ላይ የነበሩ ሰዎች አሁንም የነሱ የስልጣን ደረጃ አልቅም መሰላሉ ረጅም ነው። ሁልጊዜ የሚሆነ ስልጣን ላይ ናቸው። ሀገር የመምራት ኃላፊነት የሚወድቅበት ቴክኖክራቱ ወይም ደግሞ ሙያዊ የሆነ አመራር ውስጥ በሙያው አመራር ውስጥ ሊገባ የሚገባው አካል በትክክል ገብቷል ወይ? በእኛ ሀገር ውስጥ ስልጣን በትክክል የተያዘው በማን ነው? ስልጣኑ ማን እጅ ላይ ነው ያለው? ሀገር የመምራት ለምሳሌ ስራ የመፍጠር ሀገር የመጠበቅ ፖሊሲ የመቅረጽ እና አጠቃላይ ወጣቱንም ይሁን ሌላውንም የሀገሪቱን ማህበረሰብ ክፍል የሚሄድበትን አቅጣጫ የማሳየት ጉዳይ ሰለጠነ የሰው ኃይልና ደግሞ የሰለጠነ የተማረ ልምድ ያለው አመራር ይፈልጋልና በእርግጥ ኢትዮጵያ ውስጥ ያሉ ይህንን ስራ ሊሰሩ የሚችሉ የስልጣን ቦታዎች በማን እጅ ነው የተያዙት የሚለው መሰረታዊ ጥያቄ መመለስ አለበት። ቴክኒካል ተርም ካደረግነው ቴክኖክራቱ የት ነው ያለው የሚለውን በሌላ በጀርባ በር እንግዲህ ፈልገን ለማየት ነው ጥረት የምናደርገው። ተስፍሽ ምን ታስባለህ? እንግዲህ ስልጣኑ በማን እጅ ላይ ነው ከማለት በፊት በእርግጥ ትክክለኛ ይሄ አረዳድ ራሱ ስልጣን የሚባለው ነገር በእኛ ማህበረሰብ ውስጥ እንዴት ሰው ይረዳዋል? ማህበረሰባችን ስልጣንን እንዴት ነው የሚገነዘበው? እንግዲህ ስልጣንን በተመለከተ ያለንን መረዳት ድራይቭ የሚያደርገው ሐሳብ የሚመስለኝ ሰማይ አይከሰስም ንጉስ አይታረስም የሚል የድሮ ተረት አለ አይደለ? እሱ አስተሳሰብ አሁን እኛ እንደ ህዝብ ስልጣንን በተመለከተ የምናስበውን መንገድ በደንብ አድርጎ መናገር የሚችል ይመስለኛል። የዙፋን ልፊያ የሚለውን መጽሐፌን ያነበባችሁ ሰዎች እንደምታውቁት እዛ መጽሐፍ ላይ አንድ አረፍተ ነገር አለች። ስልጣን ራሱ ጉልበት አለው፣ የጉልበት ምንጭ ሁሉ ስልጣን ነው የሚል አረፍተ ነገር ተጠቅሜ ነበር እና አሁን በእኛ ሀገር ኮንቴክስት ስልጣን ያለው ሰው ጉልበት አለው፣ ስልጣን ያለው ሰው ገንዘብ አለው። ስልጣን በጣም በሚያስደነግጥ ሁኔታ ዕውቀትንም ማስገበር ይችላል። በቃ ስልጣን ካለ ዕውቀትን ማስገበር ትችላለህ። ይሄኛው በነገራችን ላይ ዝም ብሎ መንግስት ጋር ፖለቲካ ፓርቲዎች ጋር ምናምን ነገር ያለ አይደለም። እድሮችንም አይተህ ከሆነ እድሩ ላይ የእድሩ ዳኛ ስልጣን ስላለው በጣም የተለጠጠ ጉልበት አለው። የእድር ዳኛን ተታ ትምህርት ቤት ላይ ለምሳሌ ልጆች ሆነን አለቃ ምናምን ነገር የክፍል አለቃ ሆኖ የሚሾም አለ አይደለ? የክፍል አለቃ ሆኖ የሚሾሙ አንዳንድ የክፍል አለቆች የቤት ስራቸውን ሌሎች ተማሪዎች እንዲሰሩ ማስገደድ ይችላሉ። መልስ እንዲኮረ ፈተና ላይ ሌላ ሰው መልስ እንዲያስኮርጃቸው ማስገደድ ይችላሉ። ይሄ የሚነግርህ ስልጣን ሲመጣ ስልጣንን የምንረዳበት መንገድ ነውና እንደ ህዝብ ስልጣንን የምንረዳው እንደ ኃላፊነት ሳይሆን አድራጊ ፈጣሪ መሆን የምትችልበት፣ ስልጣን ጉልበትን የሚያስገብርበት፣ ስልጣን ዕውቀትን የሚያስገብርበት፣ ስልጣን ገንዘብን የሚያስገብርበት ነውና በጣም ብዙ ጾታዊ ፍላጎት ያለው አሁን በአራዳ ቋንቋ ተራማሽ የሚባል አይነት ሜንታሊቲ ያለው ወንድ ስልጣን ካለው ብዙ ሴት አክሰስ ማድረግ ይችላል። በጣም ገንዘብ አግበስብሶ ማይጠግብ ሰው ስልጣን ካለው ገንዘብ እንደፈለገው ማግበስበስ ይችላል። ያልተማረ ሰው ስልጣን ካለው ፒኤችዲ ሊኖረው ይችላል። በቃ ዕውቀት አለው ምናምን ነገር እና ስልጣን ሁሉን ነገር ማድረግ የሚችልበት አይነት ማህበረሰብ ነው ያለንና ይሄ እንደ ህዝብ ስለ ስልጣን ያለን የተጋነነ አስተሳሰብ ብዙ የሚነግረን ነገር አለ። ከዛ ውጪ ግን ፕራክቲካል በሆነው ደግሞ አሁን በእለት ተዕለት ህይወታችን ስልጣን የት ነው ያለው? አሁን ንጉሳዊ ስርዓት ሲሆን ምናምን ነገር ስልጣን ይበልጥ ንጉሱ ጋር ይከማቻል። ከዛ ውጪ ደግሞ ያልተማከለ ስልጣን የሚኖርባቸው ሀገራት አሉ። እኛ በወረቀት ደረጃ እንደዛ እንላለን። ስልጣን በተለያየ ደረጃ ተከፋፍሎ በክልል በዞን በወረዳ እንደ አግባቡ የሚከፋፈልበት፣ ከዛ ግን ሪል ህዝቡ ግን ፓወር የሚኖርበት ህዝቡ መወሰን የሚችልበት አሰራር አለ። እኛ ሀገር ላይ ግን ስልጣን በጣም ቸርሆነን ካሰብን አብዛኛው ኃይል ሁሉ በአንድ ፓርቲ ላይ ተከማችቷል። ይሄን በጣም ቸርሆነን ስናስብ ነው። በጣም ደግሞ ሪያሊስቲክ ለመሆን ከሞከረን ስልጣን በአንድ ሰውና በዛ አካባቢ ዙሪያ ባሉ ሰዎች ላይ ተከማችቷል። ይሄንንም የምንለው ዝም ብሎ ለመፈረጅ ምናምን ነገር አይደለም። ጠቅላይ ሚኒስተሩ እኔ ትምህርት ቤት አልሰራሁኝም ሲል ፓርቲያችን መንግስታችን አይደለም ያለው። ሲሆን መንግስት ነው ማለት ያለበት። መንግስትም አይደለም የኛ ፓርቲም አይደለም ያለው። እኔ ትምህርት ቤት አልሰራው፣ እኔ ደሞዝ እየከፈልኳቸው እኔን ይቃወሙኛል። እኔ የሚነግረን ነገር ስልጣኑ የተከማቸው ወዴት አካባቢ ላይ እንደሆነ የሚነግረን ነገር አለና ወረቀት ላይ ያለ ቴክኖክራት የምንለው
ፕራክቲካሊ ግን ዋናው ስልጣን ያለው ወደ አንድ አካባቢ ላይ ሚዛን በሳተ መንገድ እንደሆነ የሚነግረን ይመስለኛል። ህዝባችን ስልጣንን የሚረዳበት መንገድ በኋላ ባለስልጣን የሚሆኑት ሰዎች ስልጣኑን ይዘው አክት የሚያደርጉበትን ነገር በተወሰነ መንገድ ሼፕ ያደርገዋል ብዬ አስባለሁ፣ ወይም ደግሞ ተጽዕኖ ያሳድርበታል የሚል ግንዛቤ አይ ቲንክ ብዙ ሰው ጋር ያለ ይመስለኛልና ህዝባችን ስልጣንን በትክክል ይረዳዋል ወይ? የህዝባችን የስልጣንን አረዳድ ስለ ስልጣን ያለው መልከታ በኋላ ባለስልጣኖቹ ላይ ለምናየው ነገር አስተዋጽኦ የለውም ወይ? እንዴት ነው እሱን የምትፈትሸው? ችግሩ እኛ ሀገር ላይ ስልጣን በጣም የተለጠጠ ነው። ተጽዕኖ ማሳደር ይገባናል የትም ቦታ ላይ ቢሆን። እኛ ሀገር ላይ ግን ያለው በጣም የተለጠጠ በጣም ፍጹም የሆነ ነው። የዚህ በጣም ብዙ ምክንያቶች አሉ። ስለ ምክንያቶቹ ልናወራ እንችላለን። ግን እንደ ህዝብ ምን ረዳ ስልጣን ያለውን ሰው እጅግ በጣም ፍጹም የሆነ ምንም ነገር ቢያደርግ የማይሳሳት አድርገን እናስባለን። አንደኛ ስልጣን ያለው ሰው ምንድነው መብታችንን ቢያከብር ቢያገለግለን ቸርና በጎ ስለሆነ ነው የሚመስለን። አንድ ባለስልጣን በጣም መደበኛ ኃላፊነቱን ሲወጣ እንዴት ያለ ደግ ሰው ነው እንላለን። ቢሮ በስርዓት ይገባል እንላለን። ቢሮ በስርዓት መግባት ደግነት አይደለም፣ የመደበኛ ግዴታው ነው። እንደዛ አይደለም ማሰብ የምንችለው። ባለስልጣን ምንም አይነት ጥፋት ይፈጽም የማይጠየቅ ቅድም እንዳልነው ሰማይ አይታረስም ንጉስ አይከሰስም። ስለዚህ የማይከሰስ ነው ባለስልጣን ብለን እናስባለን። ስልጣን ከፍ ባለ ቁጥር ተጠያቂነት የለውም ብለን እናስባለን። ይሄ በነገራችን ላይ በመደበኛው ትልቁ ስልጣን ላይ ብቻ አይደለም። ስልጣንና ኃላፊነትን ነጣጥለን የምንመለከተው ሁሉም ቦታ ነው። ለምሳሌ አሁን ሶሻል ሚዲያ ላይ ብዙ ጊዜ ክርክሮች ይደረጋሉ አይደለ? ባልና ሚስትን በተመለከተ ባል ገዢ ነው ሲባል እንዴ ገዢ ከሆነ የፈለገው ማድረግ ይችላል ማለት ነው የሚል ጥያቄ ይነሳል። በተመሳሳይ ሁኔታ ሴቶቹ ብቻ አይደለም የፍርሃት የሚፈጠርባቸው፣ ወንዱም እንዴ ባል ነኝ ገዢ ነኝ ስለዚህ ጨቆናለሁ ብሎ ያስባል። ኃላፊነትን የፈለከውን ማድረግ ከምትችልበት ስልጣን ጋር ተደርጎ ነው የሚታሰበው እና ስልጣን በጣም ፍጹም የሆነ እንዲሆን ተደርጎ ነው የታሰበው። የዚህ ምክንያት እኔ ሁለት ምክንያቶች አሉ ብዬ አስባለሁ። አንደኛው በታሪክ ሂደት ውስጥ የስልጣን ምንጭ መለኮት ነው ብለን ስናምን የኖር ነው። ሩቅ ጊዜ አይደለም 66 ማለት 66 ንጉሱ ሲገረሰስ የነበሩ ሰዎች አሁን ፖለቲካ ውስጥ አሉ። ስለዚህ በታሪክ አጋጣሚ ህዝቡ ምን ሲያውቅ ነው የመጣው? የኃይል ምንጭ የስልጣን ምንጭ መለኮት ነው። ስለዚህ ባለስልጣንን መቃወም መለኮትን መቃወም ነው ማለት ነው። በነገራችን ላይ ይሄ ዝንባሌ አሁንም በጣም በተዛባ መንገድ ለምሳሌ መንግስትን ሰው ሲተች እንዴ መንግስትን እኮ የሚያስቀምጠው እግዚአብሔር ነው እንዴት ሆነን ነው የምንቃወመው የሚሉ ሰዎች አሁንም አሉ። ስለዚህ የኃይል ምንጭ የስልጣን ምንጭ መለኮት ነው። ስለዚህ ባለስልጣንን መቃወም መለኮትን መቃወም ነው የሚል አንድ በጣም የተዛባ ከታሪካችን የመጣ አስተሳሰብ አለ። ሁለተኛው ደግሞ በጣም የተዛባ ከታሪካችን የመጣው ማን ነው? ከባህላችን ጋር የሚያያዝ ነው። በባህል ውስጥ ገዢዎች አሉ፣ የሀገር ሽማግሌዎች አሉ። ሁሉም ባህል ውስጥ ያሉ ገዢዎች ስልጣናቸው እያንዳንዱ ብሔር ላይ ነው ማለት ፍጹም ስልጣን እንዳላቸው ነው የሚታወቀው። ስለዚህ ወይ ታሪካችን በተመሳሳይ ሁኔታ ደግሞ ሃይማኖታዊ ናሬቲቭ እና ከባህላችን ደግሞ የወረስነው ትምህርት ባለስልጣን አይጠየቅም፣ ባለስልጣን ስልጣኑ አብሶሉት ነው ብለን እንድናስብ አድርጎናል። እና ደግሞ በጣም በሚያሳዝን ሁኔታ ስልጣን ላይ የወጡ ሰዎች የፈለጉትን ማድረግ ችለው አሳይተዋል። ቅድም እንዳልኩት ስልጣን ላይ የወጡ ሰዎች ዕውቀትን ሲያስገብሩ አይተናል። ስልጣን ላይ የወጡ ሰዎች ጉልበትን ሲያስገብሩ አይተናል። ልክ ስልጣን ላይ በወጡ ማግስት ጠመንጃውን አገሪቱ ላይ ያለውን ኃይል በሙሉ በቁጥጥራቸው ስር ሲውል አይተናል። ስልጣን ላይ የወጡ ሰዎች ከዛች ማግስት ጀምሮ አዋቂዎች ሲንበረከኩላቸው አይተናል። አርቲፊሻል ዕውቀት እንዳላቸው ሁሉ ሲመጡ አይተናል። የዕውቀት አርቲፊሻል የለውም ግን ዕውቀትን ለማብረስ ሲሞክሩ አይተናል። ስልጣን ላይ ያሉ ሰዎች በጣም ብዙ ነገር ላይ ያደርጉ ሞክረዋል እና ይሄ ያስተማረን ነገር አለ። ስለዚህ ባለስልጣን መነካት የለበትም የሚል ነው። ሌላው እኛ ሀገር ላይ ኢንዲቪጁዋል የለም፣ ግለሰብ የለም። እኛ ሀገር ላይ ያለው ቡድን ነው። ግን በነገራችን ላይ በጣም የሰለጠነ መንግስትን በሚገባው ቋንቋ እና በሚገባው መንገድ መብትን መጠየቅ የሚችል ኢንዲቪጁዋሎች ናቸው። የግለሰብ መብታቸውን የሚያውቁ ሰዎች ምናምን ነገር ናቸው። በእኛ ሀገር ሶሳይቲ ግን ኢንዲቪጁዋል የሚባል ነገር የለም፣ ያለው ግሩፕ ነው ምናምን ነገር እና ያ በጣም የተጋነነ የግሩፕ ተውትና ኢንዲቪጁዋሎች የሌሉበት ስለመብታቸው የሚያስቡ መብት አለኝ ክብር አለኝ የራሴ የማይነኩ ነገሮች አሉኝ ብሎ የሚያስብ ሰው አለመኖሩ ይሄ በራሱ ባለስልጣናት በጣም የተለጠጠ ጉልበት እንዲኖራቸው አድርጓል። ግለሰቦች በጣም በነገራችን ላይ ግለሰቦች መብት በኖራቸው ቁጥር የባለስልጣናት የተለጠጠ መብት እየቀነሰ ነው እና የሚመጣው። በእኛ ሀገር ኮንቴክስት ግን በጣም በሚያስደነግጥ ሁኔታ ግለሰቦች ያላቸው በጣም የተለጠጠው መብት
ብዙ ነገርን ጎድቷል ብዬ አስባለሁ። ለምሳሌ ስልጣን እንደ አደራ ጊዜያዊ አደራ ሳይሆን ዘላለማዊ ስታተስ ተደርጎ የሚወሰድበት ነገር አለ። ሐሳቤን በምሳሌ ላስረዳ። አንድ ሰው ለምሳሌ ለተወሰነ ጊዜ የሆነ ባለስልጣን ተደርጎ ተሾመ። ያንን ለዘላለም ጡረታ እስኪወጣ በዛ ቦታ ላይ እንዲቆይ አይደለም። በቃ ምናልባት ለተወሰነ ጊዜ ባለው ሙያና ዕውቀት የሆነ አበርክቶ እንዲያደርግ ነው መሆን የነበረበት። ከዛ በኋላ ከሱ የተሻለ ሰው ሲመጣ ወይም ደግሞ የተሆነ ለውጥ ሲያስፈልግ ደግሞ መለወጥና መተካካት መቻል ይጠበቅበታል። ያን ሰው ለምሳሌ በአንድ ወቅት የሆነ ባለስልጣን የነበረን ሰው ከዛ አንስተው ኖርማል ሁላችንም የምንኖረው መደበኛ ህይወት ውስጥ ከተመለሰ እንደ ዲሞሽን ነው፣ ከዛ እንደ ውርደት ነው የሚቆጠረው። ሰው ስልጣኑን በየትኛውም መንገድ ለቆ መውጣት በቃኝ ብሎ ከአገልግሎቱ ወደ ሌላ ነገር መዛወር እንደ ውርደት የሚቆጠርበት አይነት ሴንስ አለውና ተመልካቹም ደስ አይለውም። ስለዚህ ባለስልጣኑም ያንን ነገር ወይ ከነበረው ወደ ተሻለ ከፍ ማለት ወይም ምንድነው የሚተካከል የሆነ ቦታ ላይ መቀመጥ እንጂ በፍጹም አንዴ ያንን መሰላል ከወጡ በኋላ መደበኛ ሰው ወደ መሆን መመለስ ይከብዳቸዋል። እኔ እንግዲህ በእኛ እድሜ የምናውቃቸው ሰዎች ስልጣን ላይ የነበሩ ሰዎች ቦታው ይቀያየር ይሆናል እንጂ እድሜ ልክ ስልጣን ላይ ናቸው። ሞት ካልወሰዳቸው በስተቀር ወይም ደግሞ ኢቭን ጡረታ እንኳን ሲወጡ እኔ በጣም በጣት የሚቆጠሩ ሰዎች ነው የማውቀው። አብዛኞቹ ህፃን ሆነን ስልጣን ላይ የነበሩ ሰዎች አሁንም የነሱ የስልጣን ደረጃ አያልቅም፣ መሰላሉ ረጅም ነው። ሁልጊዜ የሚሆነ ስልጣን ላይ ናቸው። ወደ መደበኛ ህይወት መመለስና እንደ ተራው ሰው መመላለስ የሆነ አይነት ውርደት ተደርጎ ነው የሚቆጠረው።